ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬም እንግዲህ በአዲስ በተለየ ቪዲዮ ፏድምቅ ሽብርቅ ብለን መተናላችኋል። ብለን ስል ብቻዬን አይደለሁኝም፣ አንድ እንግዳ አለ። እንግዳ እሷ ናት ለዛሬና ከአንድ እንግዳዬ ጋር ተመልሼ መጥቼላችኋለሁ ማለት ነው። ፋሚሊዎቻችን ዛሬ ለየት ያለ ቪዲዮ ነው ወደ እናንተ ይዘን የመጣ ነው። እንግዲህ ብዙዎች ጥፋታቸውን አምነው መለስ እያሉ ነውና ከዛ በፊት ግን የኔ ቆንጆ ሰላም በያቸው እስኪ። እንኳን ደህና ቆየኸኝ። እኔን እኮ አይደለም እነሱን አይደለም እንዴ እንኳን ደህና መጣሽም የለም ወይስ እዚሁ ቅርብ ነሽ ብለህ ነው? ያው ለኔ ባትኖሪም ማጠገቤ ግን በስትንፋሴ ወይ ቅርሳክሱ ይቅር በቃ ፍቅርሽ እንደ ምድር አሸዋ በስቶ አናቴ ላይ ወጥቶ አረ በቃኝ። እሺ እና ምን ልልሽ ፈልጌ ነው እንኳን ደህና መጣሽ፣ እንኳን ደህና ቆየኸኝ። እና ምን አለ መሰለሽ ይርኒ እኔ ላንቺ ያለኝ ፍቅር በቃኝ። ዓለም ስፋቷን ታውቂያለሽ? ግን የዓለምን ስፋት ታውቂያለሽ? አላውቀውም። የዓለምን ስፋት ያህል አለልሽም። ለምን አይበቃሽማ? ኧረ እባክህ በእውነት በስመ አብ ልዩ ነው። እንዴት ነው እባክህ ዛሬ ሞራለህ? ከማን ጋር ነው ያልኩህ? እንዳትኝ አላላል። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። አይበቃኝም? እኛም በጣም ደህና ነን። እንዴት ነው አላማረብንም? ጋይስ እሁድን መስለናል። የሆነ ቦታ ልንሄድ ነውና እንደዚህ ወደምቅ ሽብርቅ ብለንላችሁ ነው ወደ እናንተ የመጣ ነው። እሁድን መምሰል ስላለብን ማለት ነውና እኔና ሄርሚ ውድቀን የምናሳልፈው ላይቭ ትንሽ ለየት ያለ ነው። ከሰዎች ለየት ያለ ወጣ ያለ ነውና ልክ እንደ ምድር ልክ እንደ ሰማይ ምድር ምንድን ያልከው? በቃ ይሄንላ ካልቸርሽ ዝም በያ። ልምዱ ከሌለሽ አያችሁ ታ አይስቀልልሽ ነው። እኔ ባይዘው እኔ ሳክስ አያምርብኝም እና እኔ ተግባር እንትን የሚለኝ ሰው ነኝ። ሳክስ ብዙ የማያምርብኝም አይደምቅብኝም። እውነት ነው። እዚህ አምሮብሻል። ዛሬ ግን እሁድን መስለሻል። ባይሆን አንቺ እሁድን መስለሻል። ኧረ ጌታን በጣም አመሰግናለሁ። ኧረ በቃኝ። እንዴት ነው ታዲያ? ለመረን እኮ ነው አላምርም? አናምርም? ይሄን መካድ ይቻላል? አይቻልም። እና ጋይስ ምን አለ መሰላችሁ ዛሬ የመጣንበት ጉዳይ ምንድነው? እንግዲህ ትናንትና አይታችኋል። ሩታ እኔንም ሄርሚንም ይቅርታ ጠይቃለች። ኤፍሬምም እኔን ይቅርታ ጠይቆኛል። እንግዲህ ኤፍሬም ይቅርታ ሲጠይቀኝ እኔን ሳይሆን ይቅርታ መጠየቅ ያለብህ በጣም ያስቀየምከውና የበደልከው ሰው አለ። እሷም ማናት? ሄርሚ ነችና ሄርሚን ይቅርታ ጠይቅ ብዬው ነበርና ዛሬ ከሩታ ጋር ይመጣሉ። ሄርሚን ኤፍሬም ይቅርታ መጠየቅም ይፈልጋል። ሊያናገራትም የሚፈልገው ነገር አለ። ሩታም ሄርሜላን ፈልጋታለች። ሊሆነ ጉዳይ ላወራት የምፈልገው ነገር አለ ብላለች እና እሷን እየጠበቅን እንገኛለን። ሁለታቸውንም እየጠበቅን እንገኛለን ቤተሰቦቻችን። እና ምን ልላችሁ ፈልጌ ነው ከዛም በኋላ ደግሞ የሆነ ለየት ያለ ፕሮግራም አለን እኔና ሄርሚ። ወደዛ ፕሮግራም ደግሞ እንሄዳለን። አዎ ፕሮግራሙ አሪፍ ጊዜም እናሳልፋለን። ፕሮግራሙን አንተ ንገራቸው። እያንዳንዱ ነገር በዩቲዩብ መቅረጽ ባንችል ቲክቶክ ላይ ቀርጸንላችሁ እንለቅላችኋለን ብዬ አስባለሁ አይደል? አዎ ጊዜ ካገኘን ደግሞ በዩቲዩብ እንለቅላችኋለን አይደል? ጊዜ ካገኘን ደግሞ በዩቲዩብ አንዳንድ ፕሮግራሞች ብዙ ላይ መጥቶ ይችላልና በተመቸን ታይም ግን የቻልነውን ቪዲዮ ቀርጸን ወደ እናንተ ለማድረስ እንሞክራለን ማለት ነው ቤተሰቦቻችን። እና እንዴት እያሰፋፋ እንደሆነ ብነግራችሁ ወራ ላይ ነግ ክንፋ አውጥቼ ልበር ነው ጋይስ። ይሄንላ ባይዘው በጣም እየገዘፈ ነው እና ለምን እንደሆነ ብትነግራቸው የተሻለ ነው ብዬ አስባለሁ። ምን ግልጽ እኮ ነው ጋይስ። ሌላ ተጨማሪ ነገር ኖሩ ሳይሆን ታውቂያለሽ፣ እለፋለሁ፣ እጥራለሁ፣ ብዙ ምደክም ሰው ነኝና እውነት ነው። ያው ስፖርት ነው፣ ሌላ ነገር ምንም እንደሌለ ግልጽ ነው ብዬ አስባለሁ። አይደል? ተሳሳኩ? አልተሳሳኩም። እና ነገራቸው ያልሽኝ ይሄን ይመስለኛል። እውነት ነው። አይ እንዲያውቁት ብዬ ነው። አብርሃም ለምንድን ነው የወፈረው ምናምን እያሉ ስለነበረ የወፈርኩትማ ምቾት ሀሳብ ከሌለ የሰው ልጅ የሚያስጨንቀው ነገር ከሌለ የማይወፍርበት ምንም አይነት ምክንያት የለም። ለምሳሌ ምቾቴ ነሽ እና አንዳንድ ከዛ በፊት ህመሞቼን አክመሽልኛል እና እነዛ ነገሮች እሺ አሁን ይሄ ሳክስ አይደለም ነው የምትለኝ እንዴ? ሁሉም ነገር እኔ ሳክስ አይደለም። ቅድም ያወራሁት ብቻ ነው ሳክስ እንጂ እኔ ሪያሊቲም ነገር ሳወራ እንትናት እንዴ ሐኪሜ ነሽ የምሬን ነው። ሐኪሜ ነሽ መድኃኒቴ ፈዋሽ ነሽ ድምቀቴ ሐኪሜ ነሽ መድኃኒቴ ነሽ አንቺ ነሽ አልከዳም አይደል?
አይበቃም? አንቺን የመሰለ ሌላ ሰው ቢኖርም ለዓይኔ ይሞላል እንጂ ለነፍስ አይደንቅም ነው ምናምን ጠረንሽን ለምጄ እንደ ናርዶስ ሽቶ ሌሊቱ እንዴት ይንጋ ቀኑም እንዴት ይምሽ እንዴት ነው እባክህ? ምን አለ መሰለሽ እኔ ከእያንዳንዱ አካሄዶቼ ጋር ትርጉም ያላቸው ሙዚቃዎች ላንቺ መጋበዝ እወዳለሁና በጣም ንግግር ሁሉ ሙዚቃ ሆኗል። አብርሃም ስትባል እና አንቺ ከመጣሽ በኋላ እኮ ነው። በፊት እንደዚህ አልነበርኩም። አንቺ ከመጣሽ በኋላ ግን ሞራሌ የግጥም ሞራሌ መጣ። እያንዳንዱ ነገር ሞራሌ መጥቷልና ምን አለ መሰለሽ ዛሬ የመጣንበትን ጉዳይ እንትን እንበልና ከዛ እሺ ያረዳለች አባት። ስለዚህ ፋሚሊዎቻችን ዛሬ ውሏችን ሊያብድ ነው። ካጀማመሩ ጀምሮ በቃ ሊያብድ ነው ማለት እና እናንተም እሁዳችሁን ድምቅ ሽብርቅ ባለ ሁኔታ እያሳለፋችሁ እንደሆነ እርግጠኛ ነን ቤተሰቦቻችን። ስለዚህ ከዚህ በኋላ ምንም የሚያሳስበን የሚያስጨንቀን ነገሮች አይኖርም። ትንሽ ከተጋጨናቸው ሰዎች ጋር ሰላም አይሰጠንም ነበር። አሁን ላይ ደግሞ ሁላቸውም ይቅርታም እየጠየቁ ነው ያሉት፣ ጥፋታቸውንም ደግሞ እያመኑ ነው ያሉት እና ጥፋቱን ደግሞ አምኖ ይቅርታ ለጠየቀ ይቅርታው መመለስ ግድ ይላል። የይቅርታ ልብ ቢኖር ደግሞ የተሻለ ነው ብዬ አስባለሁ። አሁን ላይ በጣም እኔና አብርሃም እግዚአብሔር የተመሰገነ ይሁን በጣም ደህና ነን ከሚባለውና ከሚነገረው በላይ በጣም እኔና አብርሽ ደህና ነን፣ እግዚአብሔር ይመስገን አይደል? በጣም ያ ደግሞ የሆነበት ምክንያት ምንድነው? አንዳንድ ሰዎች እርቅ ስለፈጠሩና ምንም በህይወታችን ውስጥ እየገቡ ስላልሆነ እኔና አብርሽ እግዚአብሔር ይመስገን ደህና ነን አይደል? በደንብ ደህና ነን። እንግዲህ እነ ኤፍሬምና ሩታም መጥተዋል ቤተሰቦቻችን። ከነሱ ጋር አሪፍ ቆይታ እናሳልፋለን ብለን ተስፋ እናደርጋለን። በዚህ በኩል ትሆኛለሽ ወይ? ወንድም እንዴት ነው? ሰላም ነው? አማን ነው? ሰላም ነው አለሽ? እንዴት ነው? ደህና እግዚአብሔር ይመስገን። ምን ይመስገን። ወንድም እንዴት ነው? ሰላም ነው? አማን ነው? ሰላም ነው አለሽ? እንዴት ነው? ደህና እግዚአብሔር ይመስገን። ምን ይመስገን። እንዴት ናችሁ? ሰላም ነው? አምሮባችኋል። በጣም እናመሰግናለን። አንድ አይነት ደስ ይላል። አውቀን የለበስነው ዛሬ እሑድም አይደለ ቀኑ። እሑድን ደመቅ ሽብረቅ ብለን ማሳለፍ አለብንና ብዙ ጊዜ እሑድ ቀን እንደዚህ ነው የምንኖረው። ለዛ ነው ነው እንዴ? ደስ ትላላችሁ። እናንተም አምሮባችኋል ነው እንዴ? እና ደህና ናችሁ? ደህና ነው። ሁሉ ሰላም ነው። እሺ ያው ስለፈለግን እኛም ከአንተ ጋር ትናንትና ብዙ ነገር ተባብለናል። ሶስታችን ነበርን፣ ብዙ ነገር አውርተናል። ግን ደግሞ በዚህ መሀል ትናንትና የሚያው ስትል ነበር አንተ እኔን ሳይሆን ይቅርታ መጠየቅ ያለብህ ከኔ በላይ ያስቀየምከው ሰው አለ እያልክ ነበርና እኔም ከሄድኩ በኋላ ብዙ ነገር እያሰብኩበት ነበር። ምክንያቱም በነገርህ ትክክል ነህ። ምክንያቱም እኔ እናንተ ወንድማሞች ነን። ያው ምንም ብንደራረግ ምንም እንትን ብንል ኖርማል ነገር ነው ስለ ያው ኖርማል አይደለም ግን ይሻላል። ግን ያው ሄርሜላን ደግሞ ያው እሷንም ስለመጣሽ ወይዚ በጣም ደስ ብሎኛል። የምትመጪ አልመሰለኝም ነበርና እንግዲህ ባለፈው ዕለት ካገኘሁሽ ጀምሮ አላገኘሁሽም። ያው ባለፈው ደግሞ ጥሩ ነገር አልተፈጠረም። ብዙ ነገሮችን ተጋጭተናል እና እኔም ሩታም የፈለግናችሁ ለሰላም ነው እንጂ ሌላ ነገር ኢሹ ልናነሳ ወይም ደግሞ ሌላ ነገር ልንፈጥር አይደለም። ለሰላም ነው። ሩታም ያው ከእናንተ ጋር ሰላም ሆናለች። ኦልሬዲ ካንተ ጋርም ትናንትና በሰላም የተለያየ ነው። ሶ ከሄርሜላ ጋርም ሰላም መሆን ትፈልጋለች አይደል? እኔ ሰላም ነኝ በነገር ላይ። አይ ትናንትና ትንሽ አብርሃም አነጋገሩ እንትን እያልክ ነበርና ሌላ ነገር አስበሽ ነው ሌላ ነገር ምናምን እያልካት ነበር። ከዛ ችግር የለውም ኤፍሬም፣ ሀሳብህ ደስ ይላል። የመጣህበትም ነገር ደስ ብሎኛል። በጣም አመሰግናለሁ። እንግዲህ ያውናች ይቅርታ መጠየቅ ትችላለህ። እሺ ሄርሜላ፣ በመጀመሪያ ዳግም ስለተገናኘን በጣም ደስ ብሎኛል። እንግዲህ ትናንትና አይተሽዋል ብዬ አስባለሁ ቪዲዮውን። አብርሽም ይቅርታ ጠይቄዋለሁ። ብዙ ነገር ነው ያልኩት ይቅርታ ስጠይቀው እና አንቺንም ከዚህ በፊት ብዬሻለሁ፣ ኦልሬዲ ይቅርታ ብዬሻለሁ። አንቺም ደግሞ በጣም የዋህ ልጅ ይቅርታ ማድረግሽልኛል።
ነገራቶች ተረድተሽኝ ይቅርታ አድርገሽልኛልና አሁን ድጋሚ ይቅርታ ስጠይቀኝ በጣም እየደበረኝና ለራሴ እየተሸማቀቁ ነው ይቅርታ የምጠይቅሽ። ምክንያቱም በሰራሁት ባደረኩት ነገር ምንና መሸማቀቅ አይጠበቅብም። የሰው ልጅ ጥፋት ምናምን ይቅርታ ከጠየቀ በቃ በቂ ነገር እኮ ነው። እሺ እና ሄርሜላ ይቅርታ። ግን ቆይ እኔ ጥያቄ አለኝ። እሺ ማለት ኤፍሬም፣ በመጀመሪያ ደረጃ አንተ ይቅርታህን እቀበላለሁ፣ ችግር የለውም። የሰው ልጅ ጥፋት ያጠፋል፣ እንደገና ደግሞ ተመልሶ ይቅርታ ይጠይቃል፣ ምንም ችግር የለውም። ግን ደግሞ ከልብህ ነው ወይ ይቅርታው? ምክንያቱም ባለፈው ዕለት ይቅርታ ጠይቀኸኝ ብዙ ቀን ወይም ብዙ ሰዓታት ወይም ብዙ ወር ቆይተህ አይደለም ተመልሰህ ያን ነገር ከአብርሃም ጋር አግኝተኸኝ ያን ሁሉ ነገር የፈጠርከውና አሁን ከልብህ ነው ወይ? ከልብህ ካልሆነ ይቅርብኝ። ከልብህ ከሆነ ግን እና ደግሞ ነገሮችን አንደርስታንድ አድርገህ በድጋሚ ይቅርታ ለመጠየቅ መተህ ከሆነ እቀበልሃለሁ። ግን ደግሞ ድጋሚ ሌላ ችግር አትፈጥርብኝም ወይ የሚለው ነገር ጥያቄ ፈጥሮብኛል። የእውነት ለመናገር አሁንም ቢሆን ከአብርሃም ጋር ነው ያገኘሁሽ። እንደፈለግሽ መሆን ትችያለሽ፣ እንደፈለግሽ የፈለግሽውን ማድረግ ትችያለሽ፣ የፈለግሽውን መሆን ትችያለሽ ከአብርሃም ጋር ሆነ ከማንም ጋር እና የዛን ቀን እያልኩሽ ነበር። ያው አብርሃም ደውሎ ብዙ ነገር ነበር ያለኝ፣ ለዛም ነበር ይቅርታ የጠየኩሽ እና አሁን ግን አያገባኝም በቃ አንቺን ደግሞ አስቀይሜሻለሁ። በዙ ዙሪያ ብዙ ነገር ብዬሻለሁ፣ ያለ ስም ሰጥቼሻለሁ እና ለዛም ይቅርታ ልጠይቅሽ የፈለኩት ምክንያቱም ከአንቺ ጋር ያለኝ ነገር እንዳወርድ ስለምፈልግ ሰላም መፍጠር ነው ፈልገው፣ ሁላችንም ሰላም እንድንሆን ነው ፈልገው። እኔ መሩታም ሀሳባችን ሰላም ለመፍጠር ነው፣ ሰላም ለመሆን ነው ከእናንተ ጋር። ለዛም ከአብርሃም ጋር ትናንትና ያለኝ ነገር ጨርሻለሁ። ከአንቺ ጋር መጨረስ ስላለብኝ ነው እና ይቅርታ አይነት ተቀበይኝ። እሺ ግን እሺ በጣም ችግር የለውም። ይቅርታን ተቀብያለሁ። በጣም አመሰግናለሁ። እና ወንድሜ እንግዲህ ሰላም ለማውረድ ነው። ይሄን ይቅርታ ስላደረግሽልኝ በጣም አመሰግናለሁ። በጣም የዋህነትሽ ነው ያየሁብሽና በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ችግር የለውም። እና ደግሞ ሩታ ሄርሜላን ፈልጋታለሁ፣ ላውራት የምፈልገው ነገር አለ ምናምን ነገር ብለሽ ነበርና ያው ድጋሚ በሌላ ነገር ዝም ብለን ከምንገናኝ ያለውን ነገር ቶሎ አውሪያትና አይ እዚህ ጋር ግን በሌላ ነገር እንገናኝ ስትል ያው ብቻ ግን እሷ በሙሉ ትነግራለች። ያው ይፋ በመጀመሪያ ደረጃ ይቅርታ ስለተደራረጋችሁና የምናስበው ነገር ላይክ ሰላም እንዲሁ ምናምን የምንፈልገው ነገር ስለሆነ ደስ ብሎኛል። ከዛ በመቀጠል ደግሞ ይህንን ሀሳብ አስበህበት ምናምን ድጋሚ እናገኛቸው ስላልከኝ እውነት ለመናገር ደስ ብሎኛል። ምክንያቱም ያው እሱን ይቅርታ ስትጠይቅ እና እሱ ይቅርታውን ሲቀበልክ እሷንም ጭምር ይቅርታ መጠየቅ እንዳለብክ ገብቶ ይቅርታ ስለጠየካት በጣም አሪፍ ነገር ነው የሆነው። ምክንያቱም ከወንድም ጋር ብቻ ሳይሆን ከእሷም ጋር ያለህን ነገር አሪፍ አድርገን ለመቀጠል አይ ቲንክ ጥሩ አጋጣሚ ነው ብዬ አስባለሁ። እና ደግሞ እኔ ያው እሷን የፈለኩበት ምክንያት ሜቢ ካየክ ባለፈውም ይቅርታ ስንጠያየቅ ለመጀመሪያ ጊዜ ካስታወሳችሁ ይቅርታ ስጠይቃችሁ ነው ሁለታችሁንም አግኝቼ እንደ እህትም እንደ ጓደኛም ምናምን ብላ ያወራች ነገር ነበረ። ሶ ላይክ ያንን ነገር እንደ እህትም እንደ ጓደኛም ለመቀጠል እሷን ፈቃደኛ ከሆነች ደስተኛ ከሆነች ፍላጎቱ ካላት ላይክ እንደ ጓደኛ መሆን እንችላለን። ጥሩ እህትማማቾች እንሆናለን ብዬ አስባለሁኝና ሜቢ በዚህ ነገር ፈቃደኛ ከሆንሽ ደስተኛ ከሆንሽ ካሁን በኋላ በጥሩ ሁኔታ እየተደዋወልም ቢሆን በማንኛውም አይነት ምክንያት በየትኛውም አይነት አጋጣሚ እኔ አንቺን እርዳታ ከፈለኩኝ አንቺም የኔን እርዳታ ከፈለግሽ እየተደዋወልን እየተገናኘንም ቢሆን ጥሩ ነገር ብንፈጥር ደስ ይለኛል። አንተም ያው ልጅህን ለማየት እየመጣክ ነው እና ያ ነገር አሪፍ ነው። አንተም በዚሁ እንድትቀጥል እፈልጋለሁኝ። ምክንያቱም የልጄ ፍቅር ወይም ደግሞ የልጄን አይን ማየት እፈልጋለሁ ብለህ ብዙ ጊዜ ትላለህና ያ ነገር ቢቀጥል ደስ ይለኛል እና ጓደኝነታችን አብሮነታችንን እየተደዋወልን እየተገናኘን በቃ አሪፍ እንዲሆን እፈልጋለሁ እኔ ፈቃደኛ ከሆናችሁ። አብሽር ሁሉም ነገር ለሰባት ነው። ሄርሚም ያው ምናልባት ውስጥሽ ላይ ብዙ ነገሮች ሊኖሩ ይችላሉ፣ ብዙ ስጋት ሊገባሽ ይችላል። ግን ደግሞ ምንም ስጋት አይገባም፣ ምንም ነገር እንዲሰማሽም አንፈልግም እና እኔም ያው የአብርሽ እንደምታውቂው የአብርሽ ወንድም ነኝ። እኔም እንደ ወንድምሽ አይተሽ እኔም ደግሞ እንደ እህቴ አይቼሽ መቀጠል እንችላለን። ማንኛውም ነገር መተጋገዝም ካለብን ተጋግዘን
መደዋወልም ካለብን ተደዋውለን መገናኘትም ካለብን እንደ ፋሚሊ መሆን እንችላለን። እኔንም እንደ ወንድም አይተሽኝ አንቺም ደግሞ እኔም ደግሞ እንደ እህቴ አይቼሽ መቀጠል እንችላለን። ምን አለ መሰለህ፣ በመጀመሪያ ደረጃ ይህን ሀሳብ ስላሰባችሁም ስላቀዳችሁም ከልብ እናመሰግናለን። ግን ደግሞ ይሄውን የሩታና የሄርሜላ መገናኘት አስፈላጊ ነው ብዬ አላስብም። መደዋወልም አስፈላጊ ነው ብዬ አላስብም። ኦልሬዲ መንገድ ላይ ድንገት ብትገናኙ ሰላም ልትባባሉ ትችላላችሁ። ከዛ የዘለለ ነገር ግን አስፈላጊ ነው ብዬ አላስብም እና ለዚህ ሀሳባችሁ በጣም ከልብ እናመሰግናለን። እኔም ደግሞ መምጣት ባለብኝ ታይም እመጣለሁ። ልጄ ነው ያለው። ከዛ ውጭ ግን የሩታና የሄርሜላ መገናኘት ምንም ይናል ጀስት አስፈላጊ ነው ብዬ አላስብም። ሰላም ለማውረድ ያክል እኮ ነው። አይ ወርዷል፣ በቃ ሰላም ወርዷል። አሁን ላይ ሰላም ነን። ምንም ነገር ችግር የለብንም። እኛ ጋር ችግር የለም። እኛ እንደራሳችን ስናወራ እናንተ ጋር ችግር ካለ አናውቅም። ከዛ ውጭ ግን ይሄ መገናኘት ምናምን መደዋወል ምናምን ያስፈላጊ ነገር ነው ብዬ አላስብም። አይደል? ምናልባት ሀሳብ ካለሽ የራስሽን ሀሳብ እኔ አንቺን አፍ አልሆንና የራስሽን ሀሳብ ብትናገሪ ጥሩ ነው። ኧረ እሷ በጣም ይዋረጀች እኛን ትፈልገናለች። ምክንያቱም እኔ እንደ ወንድሜ ብታይኝ ኖርማል ነው። ችግር አለው እኔን እሷ እንደ እህትሽ ብታያት አይ ነው እንደዛ ማለት የዋህነት ማለት ሞኝነት አይደለምና እኔ እንደዛ ልልክ የፈለኩት አሁን ላይ እኔ እንጃ ምናልባት የዋህነቴን እንደ ሞኝ እየወሰድኩ ሊሆን ይችላል። ግን ደግሞ አሁን ታርቀናል። በቃ እንደዚህ አይነት ነገር ማውራት አልፈልግም። ግን ኤፍሬም አሁን ላይ አብርሃም እንዳለው ነው የሚወስነው። ምክንያቱም ምንም ያገናኘናል ብዬ አላስብም። ስራም ሆነ ቤተሰባዊነታችንም የሚያገናኘን ቦታ ላይ ያገናኘናል እንጂ መደዋወሉም ኦር ሰምቲንግ በተለይ ከኤፍሬም ጋር ከሩታ ጋር የሚያገናኘን ነገር አለ ብዬ አላስብም። ከኤፍሬም ጋር ደግሞ ቤተሰባዊነታችን የሚያገናኘን ቦታ ወይ በዓል ኦር ሰርግ ወይ የሆነ ነገር ያገናኘናል ብዬ አስባለሁ። የዛን ሰዓት ብንገናኝና ያ ነገር በቂ ነው ብዬ አስባለሁ። ኤፍሬም ተመልሶላችኋል ብዬ ተስፋ አድርጋለሁ። ብቻ ያው እኛ ግን አንድ ነገር እንድትረዱ የምንፈልገው በቅንነት ስላሰብነው ሩታ እኛም በመጥፎ አስበን ሳይሆን በቅንነት ነው። በቃ ስለ የሚያገናኝ ነገር ስለሌለ ነው። የሚያገናኝ ነገር ኖሮ እውነት ቢገናኙ እናንተ የሚለው ኖርማል ነገር እኮ ነው። ለኔ ግን ሄርሜላ በዚህ ታይም የሴት ጓደኛም የላትም ምንም ነገርም የላትም። ያ ደግሞ ስለ አታ ሳይሆን ስለማያስፈልጋት ነው። ማንም ስለማያስፈልጋት ከኔ ውጪ ለሷ ማንም አያስፈልግም በዚህ ታይም ማለት ነው። ለዛ ብለን ስላሰብን ይሄ እኔና እሷ ተነጋግረን የወሰንነው ነገር ነው እና አሁን ላይ ምንም አዲስ ነገር የሚፈጠር ነገር የለም ብዬ ነው ማስበው አይደል እንደ ሄርሜ? አዎ ይሄ የኛ ፍላጎታችን ነው። በቃ አዲስንም ሰው አንፈልግም። በራሳችን ነው በቃ የትኛውን ነገር መንቀሳቀስ የምንፈልገው አይደለም። እሷ እኔ ራሱ ወንድ ጓደኛ አሁን ላይ ብዙም የለኝም እና ከማን ስገናኝ አይተኝ ታውቃለህ? ከማን ተገናኝቼ አላውቅም እና ይፋዬ ለዚህ ሀሳባችሁ ከልብ እናመሰግናለን። ከዛ ውጪ ይቅርታ ስለጠየቃት ሰላም ስለወረደ ይቅርታ ስለተጠያየቃችሁ ከልብ እናመሰግናለን ሁለታችንም። ሌላ ምናልባት የምትጨምረው ነገር ካለ? አይ ምንም። ምክንያቱም አንደኛ ታርጌት አድርጌ የመጣሁት ያው ሄርሜላን ይቅርታ ለመጠየቅ ነው። እሷም እንደውም አትቀበለኝም ይቅርታ ታደርግልኝ ብዬ ነበር ያሰብኩት። ያው እሷም ይቅርታ አድርጋልኛለች። በጣም አመሰግናለሁ። ዋና ዓላማዬ ለዚህ ነበር የመጣሁት። ግን ሩታ ደግሞ መምጣቷ ምክንያት ከሄርሜ ጋር ያው ኖርማል ጀስት ጓደኛ ለመሆን ወይም ደግሞ አንፈልግም ካላችሁ ያው በግዴታ የሚሆን ነገር የለም፣ አስገድደን የሚሆን ነገር የለም። ግን እሷ ፍላጎቷ እንደዛ ነበር፣ የኔም ፍላጎት ደግሞ እንደዛ ነበር። በቃ ጀስት ለመቀራረብ ኖርማል ነገር በቃ እንደ እህት እንደ ጓደኛ ለመሆን ነበር። ያው እናንተ